መጨረሻ የሆኑን መጀመሪያ ጣንና ድንግል ማርያምን የሚጠሉ ዓለም እኮ ማርያም የበደለች የሚያተው ለስላቸው አንድ የሚያድል ልጅ ወልዳ ብትሰጣቸው ያን የሚያድል ልጅ ሰቅለን ሰጠናታል። አንተ ስትጠፋ ይጠፋል። ለምህረት የሉም ሞተዋል ሲሉ ኖረ። ጾም ወደ ክብር መውጫ መሰላል እንደ ቸርነት እስቲ ሁላችሁም ይሄን ቪዲዮ ተመልከቱ፣ ትመለስበታል። አሁን ስለዚህ ቪዲዮ ወይ ስለ ቬሮኒካ ልናገር አልመጣሁም። እንዴ ኮሜንት ላይ ዘው ብዬ ስገባ የመጀመሪያው ኮሜንት እንዴት እንዳናደደኝ፣ አንቺን ባየሁበት አይኔ ሚስቴን በቴስታ በላት አለኝ አለ። ተመልከቱ ምን ብሎ እንደጻፈ አንዱ፣ አንቺን ባየሁበት አይኔ ሚስቴን በቴስታ በላት አለኝ አለ። አረ እንደዚህ አይነት ወንድ እንዳታገቡ ሴቶች፣ ባካችሁ እንዳታገቡ። እኔ ሚስቴን ካገባኋት አንድ ያገባው ሚስት ለኔ ንግስቴ ነች። ዓለም ላይ ካሉ ሴቶች ሁሉ በላይ ነች የኔ ሚስት። እንደዚህ አይነት ወንድ አግብታችሁ አይ ሚሽለጥለጥ ቬሮኒካን አይተ ሚስትን በቴስታ ልትላት? አረ ይሄን ስንት ጨጓራዋን አቃጥለ ይሄን ስንት መልኳን ያበላሻው አንተ ነህ። ያቺን የመሰለች ቆንጆ ሴት ይሄን እኮ እንዳንተ አይነት ወንዶች ወይ ተቃጥይ ያለኩኝ። ሰላም የተወደዳችሁ ኬፋቲ ቤተሰቦች ሁላችሁም በያላችሁበት እንደምን ቆያችሁ? ኔቸር መድኃኔዓለም የተመሰገነው ደህና ነኝ። በአዳዲስ መረጃዎች እንግዲህ ድጋሚ ተመልሼ መጥቻለሁኝ። እንግዲህ የመቅደስ ደበሳይን አስመልክቶ ከቤት መልቀቅ አስመልክቶ እንግዲህ አሁን እየተሰሙ ያሉ ዜናዎች አሉ። እሱም እንግዲህ እንዳልካቸው ዘነበ ወደ ኢቢኤስ ቲቪ ሊገባ ነው እየተባለ አንዳንድ ወሬዎች ተነስተዋል። በዛሬው ቆይታችን እሱን የማነሳላችሁ ነው የሚሆነው። መቅደስ ደበሳይም እንግዲህ ከሃይማኖቱ አንጻር ነው የወጣችው። አሁንም እንዳልካቸው ዘነበ እንግዲህ እንደምታውቁት ፕሮቴስታንት ነው። አሁንም ወደ ኢቢኤስ ሊገባ ነው እየተባለ ነው። ኢቢኤስን እንግዲህ ፕሮቴስታንቶች ጎራ ለማድረግ እየተሰራ ነው ተብሏል። በዛሬው ቆይታችን የወጣው መረጃ ማስመለከታችሁ ነው የሚሆነው። እንዲሁም ዘመድኩን በቀለ ለመምህር ምረታብ እንዲሁም ለዘማሪ ትዝታው ሳሙኤል እንግዲህ አብሮ ያሳለፉትን ጊዜ እየተናገረ ይገኛል። በዛሬው ቆይታችን ይህንን ማስዳሰሳችሁ ነው የሚሆነው። ለዚህ ዩቲዩብ አዲስ የሆናችሁ ኒያማኑኤል መኮንን እባላለሁ። ቻናሉን ሰብስክራይብ በማድረግ ለምለቃችሁ ቪዲዮዎች ማግኘት ትችላላችሁ። የዛሬው መረጃ ብዙዎች ጋር ደርሶ ቪዲዮን እንዲያገኙት ላይክ በማድረግ እንጂ ጾም ወደ ክብር መውጫ መሰላል ሰው አለመሆን ነው አለመጾም። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው። መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አውቆ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሮአችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱ ብቻ ነው። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየሁ ሆድ አያከብርም ጌታዬ፣ ሆድ ያስነዳል እንደ አህያ። እኛ እኮ አሁን ደፍርሰናል። መብላት ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ የጠራ ህይወት መኖር ከፈልጋችሁ እንዲሁ ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላ። እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ ምስራች እናንተ እኮ ከዘፋኝ ስታስፈርሙ አይደል ምትሉን? ያውቃችሁ ይሄን ዘፋኙን ፈርምልኝ ስትሉ አይደል ምትሉን? እግዚአብሔር የጻፈው ደብዳቤ ግርም እኮ የሚያደርገው ከእግዚአብሔር መልእክት እንዲሰጣችሁ ከፈልጋችሁ ጾሙ። ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ከእግዚአብሔር ስጦታ እግዚአብሔር ምንድነው የሚለው? ለሙሴ በእጁ ጽፎ ሰጠው አይደል? ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል። ዛሬ እግዚአብሔር ልባችን እንዲጽፍበት እንዲቀርጽበት እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያ እጅ በልባችን እንዲጽፍ ከፈለጋችሁ
ስጦታ፣ ጥበብ፣ ዕውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጾሙ። መደንቆር ከፈለጋችሁ ብሉ። መምህራችን አባ ገብረ ኪዳን ቃለ ሕይወት ያሰማልንና እንግዲህ ይህን ጾም የማይጾም ኦርቶዶክሳዊ ይኖራል ብዬ አላስብም። ጾም ያልጀመራችሁ ካላችሁ እንግዲህ አሁንም ቢሆን መጾም መጀመር እንዳለባችሁ ለማሳወቅ ወዳለሁኝ። መምህራችን አባ ገብረ ኪዳን ቃለ ሕይወት ያሰማልን። እንግዲህ ስለ ፓስተር ዮናታን አንዳንድ የሚያስቁ መረጃዎች እየወጡ ይገኛሉ። እስቲ አንድ ቪዲዮ ላስመልክታችሁ። ዛሬ ባስተምሮት ባስተዳደር በምሬት ሰዎችን ከቤተ ክርስቲያንና ውዝግብ በመፍጠር ማህበራዊ ሚዲያም ላይ ከማህበራዊ ሚዲያም ውጭ በማወዛገብ ሰዎችን ምዕመናንን ለመስረቅ ነው። አሁን የሚሰረቅ ኦርቶዶክሳዊ የለም። ምን ጀመሩ ላሳያችሁ። እነዚህ የኛ ሰዎች ናቸው ማለት ጀመሩ። እነ አኬን እነ ፈለገን ሌሎችን እንደማለት ነው፣ በእነሱ አባባል ማለት ነው። ስሙት ፓስተር ዮናታን። በነገራችን ላይ ከገድላትና ከታምራት መጽሐፎች አንጻር ለምን ብሎ የሚጠይቅ ትውልድ ማስነሳት ነበር ትልቁ እቅዳችን። ይሄ ደግሞ አሁን ተሳክቷል። በዚህ ረገድ ለምን ብሎ የሚጠይቁ ወጣቶችን ማበረታታት እንዳለብን ይሰማኛል። ከእግዚአብሔር ቃል ውጭ ያለውን ነገር በጠቅላላ ዝም ብሎ የመቀበል ባህል ሀገራችን ላይ ማብቃት አለበት። ኪሎ ሜትር ስታንዳርድ አለው። ኢትዮጵያ 1 ኪሎ ሜትር እንግሊዝ ወይም አሜሪካ 10 ኪሎ ሜትር ሊሆን አይችልም። ልክ እንደዚሁ የየትኛውን መጽሐፍ ስታንዳርድ የእግዚአብሔር ቃል ነው። ከእግዚአብሔር ቃል አንጻር የልብ ወለድ ሐሳቦችን የሰዎች ተረት ተረቶችን እየመዘነ የሚጥል ትውልድ ማስነሳት ትልቁና ተቀዳሚ። ስለዚህ በምን መጣ? አሳክተነዋል። እነማንን? እነ አኬን አሳክተናል፣ እነ ፈለገን አሳክተናል፣ እነ ልደትን አሳክተናል። እነዚህ ማህበራዊ ሚዲያ ላይ የወጡ ወጣቶችን አሳክተናቸዋል፣ ጠያቂ ትውልድ እንዲፈጠር አድርገናል የሚለውን እሳቤ ወደ ራሱ ጎትቶ መውሰድ ፈለገ። ወዳጄ ድሮ ዝም እንል ነበር። አሁን ማህበራዊ ሚዲያ የሁሉም ነው። አሁን የደሃ ትምህርት ቤትና የደሃ ቤት ፈርሶ ቸርች ተገንብቶ ደሃ እያለቀሰ አያገባኝም በሚል ፓስተር እኛ አንመከርም። እኛ ኦርቶዶክሳውያን አንመከርም። አያገባኝም የራሱ ጉዳይ እያሉ በአካል እየመጡ ማስፈራሪያ እየዛቱ በሚያወሩ ፓስተሮች ቤተክርስቲያን አትደፈርም። ቤተክርስቲያን የማትደፈረው ኦርቶዶክስ ስለሆነች ብቻ ሳይሆን መሰረቷ ክርስቶስና መሰረቷ የጴጥሮስ አለት ስለሆነ ነው። ሌላ ምንም ነገር የለው። ስርዓተ ቤተክርስቲያን፣ ህገ ቤተክርስቲያን፣ አምደ ሃይማኖት ሁሉ ስርዓት ያላት ቤተክርስቲያንን ዛሬ ስርዓትን ለሀገር ያስተማረች፣ ህግን ለኢትዮጵያ ያቀናች፣ ሀገርን የመሰረተች፣ ቃላትን ከፊደል አመሳጥራ፣ ቀለምን ከወረቀት አገናኝታ፣ ብዕርን ከብራና አገናኝታ የሰራችን ቤተክርስቲያን ስርዓት ላስተምራት ነው የሚሉ ተረተረቶች ይሄኛው ነው ለኛ ተረተረት። ለኛ ለጊዜ ወጣቶቹ ሐሳቡ ትምህርቱ ማህበራዊ ሚዲያ ላይ ሲወዛገብ እኛ ልጆቻችን ነፍሳቸው እንዳይጠፋ እንፈልጋለን። አሁን ስክንስናሉ እሰየው። ለምን? የናንተ ማህበራዊ ሚዲያ እነሱን መስረቅ ስለነበረ እኛ ደግሞ ልጆቹን ማትረፍ ስለነበረ የምንፈልገው። እዚህ ብቻ ያሉ አይደለም፣ እናንተ ቤት ውስጥ የተደበቁ ልጆቻችንን እንፈልጋቸዋለን፣ ገና እንፈልጋለን። ስለዚህ በቲፎዞና በአጃቢ የሚወዛወዝ ሃይማኖተኛ የለንም። የሚያምነው ቤተክርስቲያን ነው። ቤተክርስቲያን የቆመችው ደግሞ በክርስቶስ ነው። አትዘናምጡ። እሺ ፓስተር ዮናታን እንግዲህ ሙከራ ተከሽፏል ማለት ነው። እንግዲህ ሰሞኑን ሚዲያ ላይ እንደምታውቁት በአክሊል ዙሪያ የተፈጠረ በጣም ብዙ ነገሮች አሉ። አክሊልም በተነሳበት ትችት መሰረት ለተወሰኑ እረፍት በሚል እንግዲህ ከሚዲያው ሸሽቷልና እንግዲህ ፓስተር ዮናታን እንዲሁም የተለያዩ ፕሮቴስታንቶች ይህንን ነገር ልክ እንደራሳቸው አድርገው እየተጠቀሙበት እያየን እየተመለከትን ነውና እንግዲህ በእንደዚያ ብዙ ነገር ያሳልፉ ወጣቶች በእንደዚህ አይነት ነገር ይሸወዳሉ ብዬ አላስብም። ምክንያቱም እነሱ ለህይወታቸው የሚጠቀሙበት ከመጽሐፍ ቅዱስ ቀጥሎ እንግዲህ የቅዱሳንን ገድላቸውን ድርሳናት ነው። ይሄ ደግሞ ለሁሉም ክርስቲያኖች የተገባ ነው ብዬ አስባለሁኝ። ለማንኛውም እንግዲህ እግዚአብሔር አምላክ አሁንም ወንድሞቻችንን በሃይማኖታቸው እንዲያጸናቸው ይስጣቸው እላለሁኝ። አሁንም አስመለከታችሁ ቪዲዮ እንግዲህ ሰሞኑን በጣም የሚያሳፍር ቪዲዮ በስለ አድኖች በምስለ ስዕሎች ዙሪያ እየተነሳ ይገኛልና ብዙ የተዋሕዶ ልጆችን ያስቆጣ ነበረ። አንዳንድ ቪዲዮ ላስመልክታችሁ። እናንተ ኦርቶዶክሳውያን ባለማህተቦች እንደ ይሄ ቪዲዮ እንደደረሳችሁ ለ50 ሰው ሼር ኮፒ ሊንክ ዱት ሪፖስት እያደረጋችሁ እንደው ለ50 ሰው ሼር አድርጉልኝ ባካችሁ። ኮሜንት ላይ ደግሞ ገብታችሁ ድንግል ማርያም ወለላይቱ ወላዲተ አምላክ ወላዲተ ቃል እያላችሁ ጻፉልኝ እንደው ስወዳችሁ። ከዚያ ይሄንን ቪዲዮ ፖስት ያደረገውን ሰው ሜንሽን አደርግላችኋለሁ። እየገባችሁ ሁላችሁም ይሄንን አካውንት ሪፖርት እያደረጋችሁ አብረን እናዘጋለን። ኮሜንት ላይ ግን ድንግል ማርያም ወለላይቱ እያለን እንጽፋለን። ይሄው ወላዲተ
ወላዲተ አምላክ ቅድስት ድንግል ማርያም ልክ የኔ ቪዲዮ ሲደርስ እመቤቴ ቅድስት ድንግል ማርያምን ተወዳት የለ በልክ አንተም እንደኔ የእመቤታችን የቅድስት ድንግል ማርያም ስዕል አድነዋል ከፍ አድርገህ ሰይጣንና ድንግል ማርያምን የሚጠሉ ውሉደ ንስጥሮስ እርር እንዲሉ ድንግል ማርያምን ከፍ አድርገህ አሳያቸው ጀሊካ ኢጆሌን ንስጥሮስ ፊ ሀፍቴ ንስጥሮስ አከይሳን ጉበተኒ ፊ አትሞ ኢልመ ድብሮ ማርያም እንተለ ድብሮ ማርያም ይቲ ጀሊካ ፈኪ ቁልቁሌት ድብሬ ማርያም ኦልካሲቲ ይተገርሲሲካ ዮሐንስ ራእይ ምዕራፍ 12 ቁጥር 13 ላይ ምንድነው የሚለው መሰላችሁ ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት አይደለም የሚለው ጆሌን ኦርቶዶክስ ሁሉ ትከሰም ቪዲዮ ከነጋፈ ሲንቀቀቡ ነመሸንተ ማፍ ሼር ኮፒ ሪፖስት አሲዛቲ ኮሜንት ደግሞ ገላቲ ዱብሬ ማረሚ ቁልቁሌቲ ያደ ጎፍታ ጉጌ ነገቲ ጀዳግና በረሳ ሁሉም ትከሰን ይቻል ማልጀ ሙለታ ዮሐንስ በቁና ቁርአን ለመለኮ ሰዲራቲ ጀውችስ ገረብየ ለፋታ ከደርበተን የሮ በሬት የዱበርቲቲ መዲራ ዴሰና አሪአቴ ጀደሚቲ ከናፋር ጆሌ ሌኒ ንስጥሮስ አራለ ዱብሮ ማረሚ አክሲቲን ዱብሮ ማረሚ ለትቆሶ ዳፍ ያላ ጅራ ለትሞ ጆሌን ኦርቶዶክሲ ማርያም ዱብሮ ማርያም ጀኔ መቃሽ ኦል ካስና ሁንዱም ትከሰን ቪዲዮ ከነ ሼር ኮፒ ሊንክ ሪፖስት አይሳት ያዱኛ ብራናጋ ልመና ይሰምተሻል በረድኤት ቀርበሻል እኔ እንደዚህ ነገር ሰርቼ አላውቅም ግን በቃ አይቼ ስላሳፈረኝ በጣም ማለፍ ስለቻልኩኝ ነውና ግዴታ ባካችሁ ይሄን አካውንት ከታች ሜንሽን አደርግላችኋለሁ ዳችሁ አካውንቱን ሪፖርት አድርጋችሁ ለማዘጋት ምንም ለማድረግ ሞክሩ ባካችሁ አካውንቱን በተሻላችሁ መጠን ይሄን ቪዲዮ ኮፒ ሊንክ አድርጉ ሼር አድርጉልኝ ለሌሎችም አዳርሱልኝ ባካችሁን ከልቤ ነው የምጠይቃችሁ ፕሊዝ እና በዚህ ደረጃ መሆን ያለበትም እኛ ላይ ሃይማኖቶችን መቆም አለብን ብዬ አስባለሁኝና እንደዛ ነገር ነው ሰርቼ አላውቅም የመጀመሪያ ነው በድምጽ ሰራም እና ባካችሁ አግዙን እርዱና የአካውንት ይዘጋ ባይ ነኝ በዚህ ደረጃ ነገሮች እንዲህ መሆን የለባቸው እና ለዛ ነው ባካችሁ አካውንቱን ሪፖርት አድርጉት ቪዲዮቹ ላይ ሄዳችሁ ሪፖርት በማድረግ አካውንቱን ለማዘጋት ሞክሩ ባካችሁ እንግዲህ አንድን ሃይማኖት ለመጥላት በጣም ብዙ አይነት ምክንያቶች ሊኖሩ ይችላሉ ግልጽ ነውና በዚህ ደረጃ ልክ ግን መሄድ እንጃ በጣም የድፍረት ልክ ነው ያስባለውኝና ሰላድኖች እንግዲህ እኒ ብቻ አይደለም የቅዱሳን እንዲሁም የጻድቃንን ራሱ ያያረጉ ሲጨፍሩ የተለያየ ነገር ያያረጉ ሲሰሩ ነበርና ይህ ማለት እንግዲህ አሁንም ቢሆን እቺ ቅዱስ ቤተክርስቲያን ምን አይነት እውነተኛ እንደሆነች ነው ምክንያቱም እቺ ዓለም እውነት ያልሆነ ነገር ላይ የኔ ያህል ጊዜዋን ሰጣ ታሳልፋለች ብዬ አላስብምና እንግዲህ ስለ ቅዱሳኑም እንግዲህ አሁንም ልቦና ይስጥልን ነው የሚባለው ምክንያቱም እኛ ብቻችን የምንወርሳት ገነት የለም እንደዚህ የሚያጠፉት እንኳን ልቦናቸው ተመልሶ አሁንም ወደዚህ ቅዱስ ቤተክርስቲያን ቢመለሱ በእውነተኛው በረት ውስጥ ቢመላለሱ ከልባችን ደስ ይለናልና እንደዚህ አይነት ስራ የምትሰሩ እንግዲህ በዚህ ደረጃ ልክ በጣም የሚያሳፍር ነው እንግዲህ በቃላት ስትሸነፉ በተግባር እንደገባችሁበት ነው የሚያመለክተውና ብቻ እግዚአብሔር አምላክ ልቦና ይስጥልን እላለሁኝ እንግዲህ ዛሬ እመቤታችን ነች መምህራችን አባ ገብረ ኪዳን ዓለም ድንግል ማርያምን እንዳሳዘነች ማንንም አላሳዘነችም ሲሉ አስተምሯል እሱን ነገር ላስመልከታል ዓለም እኮ ማርያምን የበደለችውን ያህል ሰውን በድል አታውቅም አንድ የሚያድል ልጅ ወልዳ ብትሰጣቸው ያን የሚያድል ልጅ ሰቅለን ሰጠናት አይደል እንዴ እንደሷ ማንን በድለናል ያንን ማርጋ ግን አትቀየም የሚያድል ልጅ በሰጠች ልብ የሚወጋ ሐዘን ነው የሰጠናት እና እንዲህ አርጋ የምትወደን ርህርህት ርግብ የመንፈስ ቅዱስ ምሳሌ ለስላሴ ስግደትን የምታስተምር ንጽሕት መጋረጃ እግዚአብሔር የኖረባት ከተማ ማርያም ኢቲ እመቤታችን ናት መቼር ነገሩ በእንት ያጂ ሀገር እግዚአብሔር ከተማ እግዚአብሔር ሀገር እመቤታችን ባንቺ ድንቅ ነገር ይደረጋል ይነገራል ድንቅ ነገር ሁሉ ለእመቤታችን ተብሎ አያልቅ አይፈጸምም አንደበቱን ይሄን ሊናገር አይችልም አይልቡና ወአይ ነቢይ ወአይ ሰሚ ዘይክ ላይ ምሮዝም ምስጢር ዘይት ነገር በእንቲያጂ ስላንቺ ድንቅ ሆኖ የሚነገረው ምስጢር ይናገር የሚችል አንደበት ምን አንደበት ነው ሊሰማ የሚችል ጆሮ ምን ጆሮ ነው ሊያስብ የሚችል ልብ ምን አይነት ልቡና ነው የለም ይላል ቅዱስ ኤፍሬም የማይዘለቅ ነገር እና መስደቡስ ቀርቶ ማድነቅም አይሆንልንም ብዬ ነው እንኳን ልንሰድባት እንኳን ልንነቅፋት ለማድነቅም አይቻልም ስለ እግዚአብሔር ቤተሰቦች በተለየ ሁኔታ ምን እግዚአብሔር ድንቅ ነገሮችን በሷ ስላደረገ በተለየ ሁኔታ የማን ታምር ክብር ይሰጠዋል የእመቤታችን ታምር ክብር ለምን ብላችሁ ጠይቁ ራሷ ተመልስላችሁ እስመ ገብረ ሊተ ኃይለ አብያት ለሌላ ያላደረገውን ድንቅ ስራ ለማን አርጓል አለች ለኔ አርጓል ብላለች
ወንጌል ለሰው ለእኔ ድንቅ ነገሮችን ሰርቶልኛል ብላለች። ለሌላ ያልተደረገው በተለየ ሁኔታ የእሷ ታምር ይነበባል እና በዛ ወፈረ ቀጠነ ብላችሁ አይምሯችሁን አትድከሙ። እግዚአብሔርን ከመውለድ የበለጠ ታምር መቼም አረገች ተብሎ አይባልም። የእግዚአብሔር እናት ከመሆን በላይ የሚበልጥ ታምር ማርያም አርጋለች የሚል ታምረ ማርያም መቼም አይኖርም። ምንም ቢሆን ታምሩ አያስጨንቃችሁ አይምሯችሁ። እግዚአብሔርም እናቱ ስትሆን አልሳሳም፣ በዚህም አላፈረበትም ብሏል። አበልሳናት እግዚአብሔር ከሷ ቃል እየተማረ እየተኮላተፈ ሲያድግ እሱም አላፈረባት። እኛ ደግሞ ክብር ልንመጥ እኛ ብንሆን እኮ ኑሮ ቢያማክረን ኑሮ አንተ እንዲሁ የሰው እናት ልታበጅ ነው ነውር አይደል ነበር ምን ነው እንዲሁ አላማከረንም እንጂ እንዲሁ በሰው ሆድ ልታድር አንተ ሰው ሊያዝልህ ኧረ ነውር ነው እንዴ? ክብርን ጠብቅ ነበር የምንለው። እሱ ግን ፍቅር ነው። ፍቅሩ ነው ሰውን እናት አረገ። ምን ትለዋለህ አንተ? እግዚአብሔርን ተሳሳተ እንላለን እንዴ? እግዚአብሔር ከእግሯ በታች ነበር እኮ እሷ በቁመት በልጣው እንዴ? ከዚህ በላይ ምን አለ? በቁመት በልጣው እሷ እጁን እዛ ሳብ እናቱ። ስለዚህ ስትሄድ ደግሞ እየደከመው ደግሞ የቀሚሷን ጫፍ እኔ በጣም የሚገርም የቀሚሷን ጫፍ ይዞ ቀና ብሎ እያየ ደግሞ ማልቀስ ዘኝ ብሎ እንዴ! እኔ ከዚህ በላይ እና እንግዲህ አሁን ይሄን እኮ ሰው አይምሮ እኮ የለውም። አሁን ይሄን ይዘ ኧረ ተው ስነ ስርዓት እግዚአብሔርን ሰው በቁመት ሊበልጠው ነው ልንና ሰው ሆኗል እኮ ክርስቶስ ሰው ሆኗል። ታምራትስ ቢሆን እሱ ያልሰራውን እሱ በመጽሐፍ ቅዱስ ከሰራው በላይ ድንግል ማርያም ብታደርግ ኧረ በዛ ልንልና ራሱ ብሎ መስለኝ ዘያምን ብየ ግብረ ዘአነ እገብር ውእቱ ይገብር። በእኔ የሚያምን ሰው እኔ የምሰራውን ስራ ያደርጋል። ወዘየአቢ እምኔሁ ይገብር፣ እኔ ከሰራው ስራ የሚበልጥ ስራ ይሰራል። ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ ያ ማለት ሰው በእሱ አምኖ እሱን በስራ ይበልጠዋል ማለት አይደለም። ክርስቶስ በስጋ ወራት ካደረገው ታምራት የሚበዛና የሚበልጥ ታምራትን በእሱ የሚያምኑ ያደርጉታል ተብሎ መጽሐፍ ቅዱስ ጽፏል። በለጋስነቱ ሰጥቶ ነው። ለምሳሌ እሱ ጨርቁን እንደለበሰ ሴቲቱ መታ ጨርቁን ዳሳ ተፈውሳለች። የሰውነቱ ኃይል ልብሱ ላይ አለ። ቅዱስ ጳውሎስ ደግሞ ጨርቁ ደግሞ ተቀዶ ሄዶ ነው የሐዋርያት ሥራ ምዕራፍ 5 ላይ ተቀዶ ተቆርጦ ከቀሚሱ ቃጭቆ ተቀዶ ሄዶ ሙት አንስቷል። ምን ትላለህ እንግዲህ? በዛ አረታው ከክርስቶስ በላይ ልትል ቅዱስ ጌታ በቃሉ እንደ በእጁ ፈውሷል። ቅዱስ ጴጥሮስ ይባስ ብሎ በጥላ ፈውሷል። በጥላው እዚያ ማዶ ማለት ሳይናገር ዝም ብሎ ጴጥሮስ ሲቆም በጥላው ሰው ይፈወሳል። ሕይወት ምን ይገብር እመቤታችን ይሄ ታምር በስቷል መጽሐፍ ቅዱስ ጋር ይቀርራል እያሉ ልብን ማድከም። መምህራችን አባ ገብረ ኪዳን ቃለ ሕይወት ያሰማልንና እንግዲህ ስለ እመቤታችን እኛ ክርስቲያኖች ተናግረን የምንጠግብ አይደለንም። አሁንም ቢሆን እግዚአብሔር አምላክ ፍቅሯን በልባችን ላይ ይሳልልን እላለሁኝ። እንግዲህ አሁን ማስመለከታችሁ ቪዲዮ ሰሞኑን የመቅደስ ደበሳይን አስመልክቶ ከኢቢኤስ መውጣት እንዳልካቸው ሊገባ ነው ተብሏል። ይህንንም ከሃይማኖት ጋር ያስቀመጡት ብዙዎች ናቸው። ለማንኛውም የተሰሙን መረጃ ላስመልከታችሁ። መጨረሻ የሆነውን መጀመሪያ መልእክቴን ለማስተላለፍ መጥቻለሁ። ክርስቲያኖች ሁላችሁም ከጌታ ጸጋና ሰላም ይብዛላችሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለም። የማያልቀው የኢቢኤስ አዲስ ነገር እያደረ መውጣቱ ቀጥሏል። ብዙዎቻችሁ ከኦርቶዶክስ ገና ከመውጣቱ ከሁለት ቀን በኋላ ራሱን ነብይ ብሎ በመጥራቱ የተነሳ አንድ ቅጽል ስም ተጭሮታል። እሱም ፓስተር ኢንዶሚን ይሰኛል። ፓስተር ኢንዶሚን በቅርቡ ጊዜውን በመጠቀም ምስኪኑ እንዳውን ከቤት ንብረቱ አፈናቅሎን አስለቅሶ አንድ ቸርች ይቅርታ በዲም ላይ ያንቆጠቆጠ የጭፈራ ቤት ገንብቶ በይፋ ማስመረቁ የቅርብ ጊዜ ትውስታ ነው። ታዲያ በዛሬው ዕለት በጣም ያስገረመኝና ያሳቀኝ ፓስተር ኢንዶሚን ወደ ኢቢኤስ ቲቪ ለመቀላቀል ፕሮሰስ መጀመሩን ሰማ ድንገት ሳቄ ካፌ አመለጠኝ። ጸረ ኦርቶዶክሳዊ ኢቢኤስ በመጨረሻም በግልጽ ኦርቶዶክሳኑን ከሲስተም እያስወጣና እያሳደደ እነሱንም በመናፍቃኑ የማተካካቱን ሴራ አጠናክሮ ቀጥሎታል። ነብያችን ኢቢኤስን ተቀላቅሎ ለማየት ያብቃን። ያው ሚዲያውን ወደ ቸርች ቀየሩት።
በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንግዲህ በጣም ብዙዎች እያነሱ ያሉት ከኢቢኤስ አንጻር መቅደስ የወጣችው ግልጽ ነው፣ በሃይማኖት ላይሆን ይችላል። ይሄንን እግዚአብሔርና እንግዲህ ዋናው ባለቤቱን የሚያውቁት ያስባሉኝና ኢቢኤስን ግን በሃይማኖት ምክንያት አያስወጣም ብለን የምንጠረጥርበት ነገር ምንም ይኖራል ብዬ አላስብም። ምክንያቱም ከዚህ በፊት በጣም ብዙዎች እነ ራኪብን ጨምሮ እነ ሀናን በጣም ብዙ እንግዲህ ከዛው ከኢቢኤስ ሲወጡ ነበርና እሱም ምንድነው ወጥተው ራሳቸው እንደተናገሩት እነ ሀና ጎጆ እንኳን ማህተብ አድርገን መስራት አልቻልንም የሚል ሐሳብ ነው ያስቀምጡትና እንግዲህ መቅደስንም ስንመለከታት ኦርቶዶክስ ነች። ስለዚህ ከዚህ ውጪ ማለት አባቶች እንደሚናገሩት አንድ የወጣ ስምና መንገድ መቀየር ከባድ ነው ብለው ይናገራሉ። ግልጽ ነው። ኢቢኤስ እንግዲህ ስሙ አንዴ ጠፍቷል። እሱም በሃይማኖት ደረጃ ነው። ያን እንኳን ቤተክርስቲያን ቅዱስ ሲኖዶስ ተከፍሎ ምንም አይነት መረጃን ሲያዘዋውር የነበረ አልነበረም፣ ሲደግፍ እንኳን ያልነበረ አልነበረምና ልክ ሲፈታ ግን መጥቼ ካልቀረጥኩ ሲል ነበር ቤተ ክህነት ድረስ። ስለዚህ ስለ ኢቢኤስ ስናስታውስ ሃይማኖት ላይ መጥፎ ነገር እንደሰራ ነው ሁሉም አይምሮ ላይ የሚመጣበት። ስለዚህ ከመቅደስ አንስቶ ተባረረ ሲባል ያው ከሃይማኖት አንፃር ነው ብለን እንዳንገምት የሚያደርገን ነገር ምንድነው? ኦሬዲ አንዲ ስሙ ኢቢኤስ በሃይማኖት ምክንያት ጠፍቷልና እስቲ የተሰማችሁን ነገር ኮሜንት ላይ አስቀምጡ። ለማንኛውም እንግዲህ ስለ ፌዘኛ በጣም ብዙዎቻችን እንግዲህ በህይወታችን ውስጥ የማናስተውላቸው ኃጢያት የማይመስሉ ግን በጣም ብዙ ኃጢያት የሆኑ ነገሮች አሉ። ፌዘኛ ሰው ማንን ይመስላል የሚለውን አንድ ቪዲዮ ላስመልክታችሁ። ፈጽመን ከህይወታችን ማስወገድ ያለብን ደግሞ ፌዝን ነው። ፌዘኛ በመጽሐፍ ቅዱስ በጣም አስገራሚ ትምህርቶች ናቸው የተሰጡት። በተለይ ጠቢቡ ሰለሞን ፌዘኝነትን ይረግመዋል፣ ይረገማል። ፌዘኛ የተረገመ ነው ይላል። ለፌዘኛ ቁም ነገር አታውራ፣ ይሰድብሃል። ፌዘኛ ዕውቀት አያውቅም፣ ፌዘኛ ጥበብ አያውቅም፣ ቁም ነገር አያውቅም። ፌዘኛ እንዳትሆን ምስጉን ነው ይላል ዳዊት። ደግሞ ከአባቱ ተምሮ ነው ሰሎሞን። ምስጉን ነው በዋዘኞች ወንበር ላይ በፌዘኞች መንገድ ላይ ያልቆመ ብፁዕ ነው። ተመልከቱ። ብፁዕ ብእሲ ዘይወረ በምክረ ረሲዓን፣ ስላቅ የሚያደርጉ ፌዝ የሚያደርጉ ፌዝ እንዳይነካን። አሁን መዝናናት ወደ ፌዝ እንዳይሄድ፣ መዝናናት ወደ ቧልት ወደ ስላቅ እንዳይሄድ፣ ወደ ማሾፍ እንደውም አሁን ብዙ ጊዜ ምን ወዳት ቃል ናት አሿፊ። አሿፊ የተረገመ ነው፣ በእግዚአብሔርም በሰውም የተጠላ ነው። በሰው የሚያሾፍ በሰው የሚያፌዝ ይልቁንም የሚገርማችሁ የባሰ እንዲህ አይነቱ ሰው በሰው ሕይወት ሁሉ ያፌዛል። መጽሐፍ ምን ይላል? ለቀልዴ ነው ይላል። ለፌዝ ብዬ ነው ያደረኩት፣ ገሏችሁ ለፌዝ ነው ያደረኩት ይላል። ሰድቦ ለቀልድ ነው ያደረኩት ይላል። በሰውም በእግዚአብሔር አጸያፊ ሰው ነው ይሄ። ፌዘኛ እንዳንሆን መመሪያችን ቃለ ሕይወት ያሰማልንና ስለ ፌዘኛ ሰው ስናስብ እንግዲህ በሕይወታችን ውስጥ በቃ ሕይወትን የሚያደክም አቀልዱ ማለት ሳይሆን ሁሉም በስርዓቱ ሲሆን ደስ ይላልና መጮት መሳቅ ያለ ነገር ነው። ነገር ግን ሁሉንም ነገር ፌዝኝነት ከተለመደ ሌላው ነገር ይቀርና እግዚአብሔርን ነገር እንኳን በማፌዝ እንጨርሰዋለንና ለማንኛውም ኃጢያት የማይመስሉን ግን በጣም ብዙ ከእግዚአብሔር የሚያርቁ ነገሮች አንዱ ፌዘኝነት ነው። ይህ ብቻ አይደለም እንግዲህ ድካም ማለት ይሄ ሰርተን የምንደክመው ሳይሆን እንግዲህ አለ አይደለ ይሁን ነገር መስራት ስልቹ መሆን፣ እነዛ እንኳን በጣም ኃጢያቶች ናቸው፣ በእግዚአብሔር ዘንድ የማይፈቀዱ ናቸው። ምክንያቱም አንድ ክርስቲያን ንቁ መሆን የሚጠበቅበት። ለማንኛውም መምህራችን ቃሉት ያሰማልን። በመጨረሻ ማስመለከታችሁ ቪዲዮ እንግዲህ በትዝታው ላይና በመምህራችን መምህር ምረታው አሰፋ ላይ ዘመድኩን ያስቀመጠው ነገር አለ። እስቲ እሱን ነገር አስመልክተን ሐሳብ ሰጥተን እንጨርሳለን። አንተ ስትጠፋ ይጠፋል። ምህረታ ቤተክርስቲያን ወደ ምህረት ላይ ሆኖ ጧፍ ይዛችሁ ነው አላቸው። ጧፍ ይዞ መጡ። ትልቅ ጧፍ አላቸው። ትልቅ ጧፍ ይዞ መጡ። አብሩት አላቸው። አብሩት የሉም ሞተዋል ሲሉ ኖረን አለም በእግዚአብሔር በሉ አላቸው። አሉ ተዋህዶ መንገድ በሉ አላቸው። አሉት ምህረት ዛሬ የለም። ህዝቡ ግን አለ። ያው እዛው ቤተክርስቲያን ነው ያለው። ትዝታው መጣ። መርከቤ ምታምኜ ሞገዱን ሸገሬ ጸጥታ ሰላም በስታኝ እንግዲህ መንጀነና አዝማሪ ስለሆነ ታዝማሪ ያመጣው እንግዲህ ምክንያቱም ግዕዝ አይደለም፣ እስል አይደለም፣ አራራ አይደለም፣ የቤተክርስቲያን ቀለማት። አባቱ የመከላከያ የጦር ሰራዊት ኦርኬስትራ ነበሩ። አባቱ እዛ ኦርኬስትራ
ሲሰሩ ሄዶ እዛ ያያል። ከዛ እዚህ ሲመጣ ቤተክርስቲያን ላይ መጣና እናንተ የተሰማችሁ ነገር ኮመንት ላይ ጻፉ። አሁንም ግን እኔ ስለ ሰው በቃ አባቶች እንደሚናገሩት ነው፣ መጽሐፍ ቅዱሳችንም እንደሚያስተምረን እንግዲህ ትልቁ የወንጌል መሰረት ራሳችንን ማየት ነውና አሁንም ቢሆን ስለ ሰዎች ሳይሆን ልክ መምህራኖች እንደሚናገሩት ከጓደኞቻችን ጋር ፎቶ ከተነሳን በኋላ ልክ ፎቶውን ስናይ ቀድመን የምናየው የራሳችንን ፊት ነውና አሁንም ቢሆን እግዚአብሔር አምላክ ሰዎችን ሳይሆን የራሳችንን ጉድፍ የምናይበትን ጸጋ ይስጠን እላለሁኝ። ለዛሬ ያዘጋጀሁላችሁ ቪዲዮ ይመስላል። ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። ቀጣይ በአዲስ መረጃዎች እስከማገኛችሁ መልካም ጾም ይሁን። ቸር እንቆይ።